የብልጽግና ቁልፍ ባለስልጣን ከስልጣናቸው መሰናበታቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ አስተዳደር የአስተዳደር መዋቅሩ ለማጠናከር ለክልሎችና ለከተማ አስተዳደሮች የስልጣን ሽግሽግ እንዲያደርጉ ትዕዛዝ ማስተላለፉ ሰምቷል። ብልጽግና ፓርቲ በየክልሉ የአመራር ሹምሽርና ሽግሽግ እንዲደረግ አቅጣጫ ማስቀመጡ በተገለጸ ማግስት እጅግ አነጋጋሪ መረጃ እየወጣ ይገኛል። ከነዚህ መረጃዎች መካከል ለ4 ኪሎ ቤተ መንግስት ቅርበት ያላቸውና የጠቅላይ ሚኒስትሩ ወዳጅ ከስልጣናቸው መነሳታቸው ሰምቷል። እኚህ ባልተጠበቀ ሰዓት ከስልጣን የተነሱት ባለስልጣን ማናቸው የሚለውን በዘገባ ተካቷል። በዝርዝር ታደምጡታላችሁ። የመከላከያ ኃይል በወሎ መመታቱን ተከትሎም የኦሮሚያ ልዩ ኃይል ወደ ጎጃምና ወሎ መግባቱ ተሰምቷል። ከፋኖ ኃይሎች ጋርም እንዲዋጋ ትዕዛዝ ተሰጥቶታል። የፋኖ እንቅስቃሴ ያሰጋቸው አብይና ሽመልስ የመጨረሻውን ካርድ መዘውታል። በሌላ በኩል ጠቅላይ ሚኒስትር አብይ በዓለም አደባባይ ፊት ተዋረዱ ወይ ያስባለ መረጃ ወጥቷል። በሺዎች የሚቆጠሩ የመከላከያ ወታደሮች በፋኖ ተማርከው እንደሚገኙ አንድ ዓለም አቀፍ ተቋም አጋልጧል። የፋኖ አመራሩ አስረስ ማረ በበኩሉም የመከላከያ ፈራርሷል፣ ብልጽግና ያለው አማራጭ እጅ መስጠት ብቻ ነው ሲል ተናግሯል። ጉዳዩን በዝርዝር እናጋራችኋለን። በሌላኛው ሰበር መረጃችን ደግሞ ኢሳያስን ለመገልበጥ አዲስ አበባ ልዩ ውይይት ተደረገ። በትናንትናው ዕለት የአብይ ሚሳኤልና ድሮን አንፈራም ሲል የተደመጠው ሻዕቢያ ከ4 ኪሎ ሌላ ካርድ ተመዞበታል። አዛውንቱ ፕሬዝዳንትን ለመገልበጥ በትናንትናው ዕለት ውይይት ተደርጓል። ስለ ድህረ ሻዕቢያዋ ኤርትራ ምቀር ተነድፏል ተብሏል። የውይይቱ መሪዎች የኢሳያስን መንግስት ከውስጡ ሸርሸረን እንገለብጣለን ሲሉም ዝቷል። በጉዳዩ ላይ ሻዕቢያ አንድ ያልተጠበቀ መልስ ሰጥቷል። ተሰሙታላችሁ። ይህ ኢትዮ ፖስት ነው። የከበረ ሰላምታችን በእያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመረጡ ሰበር መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። የመከላከያ ኃይል በወሎ መምታቱን ተከትሎ የኦሮሚያ ልዩ ኃይል ወደ ጎጃምና ወሎ መግባቱ ተሰማ። ከፋኖ ኃይሎች ጋርም እንዲዋጋ ትዕዛዝ ተሰጥቶታል። የፋኖ እንቅስቃሴ ያሰጋቸው አብይና ሽመልስ የመጨረሻውን ካርድ መዝዋል። በሌላ በኩል ጠቅላይ ሚኒስትር አብይ በዓለም አደባባይ ፊት ተዋረዱ ወይ ያስባለ መረጃ ሞቷል። በሺዎች የሚቆጠሩ የመከላከያ ወታደሮች በፋኖ ተማርከው እንደሚገኙ አንድ ዓለም አቀፍ ተቋም አጋልጧል። የፋኖ አመራሩ አስረስ ማረ በበኩሉ መከላከያ ፈራርሷል፣ ብልጽግና ያለው አማራጭ እጅ መስጠት ብቻ ነው ሲልም ተደምጧል። በሰሜን ወሎና በደቡብ ወሎ በፋኖ ኃይሎችና በመከላከያ ሰራዊት መካከል ከባድ ውጊያ እየተካሄደ ነው። በመድፍና በድሮን በሞርታር የታገዘ ነው። የፋኖ ኃይሎች መከላከያ ላይ ከባድ ጥቃት ሰንዝረው በርካታ የሰሜን ወሎና የደቡብ ወሎ ከተሞችን ተቆጣጥሯል። ከደሴ፣ ከኮምቦልቻ፣ ከወልዲያ በስተቀር ገዢ መሬቶችን መያዛቸው ነው የተነገረው። ዓለም አቀፉ የቀይ መስቀል ድርጅት በርካታ የመንግስት ወታደር ምርኮኞችን እንደጎበኘም ተናግሯል። ለአንድ ሳምንት ያህል የቀይ መስቀል ቡድን ግጭቱ በርትቶባቸው በነበሩ የሰሜን ወሎ ዞን ዋና ከተሞችና አካባቢዎች ባደረገው ቅኝት ከፍተኛ ቁጥር ያላቸው ሰዎች በህይወት ማለፉን፣ ምርኮኞች መያዛቸውንና ከባድ ሰብአዊ ጉዳት መድረሱን አስታውቋል። ኮሚቴው በግጭቱ የተጎዱ ሰላማዊ ሰዎች የሆኑ ተፋላሚ ወገኖች በግልጽ ለይቶ አልዘረዘረም። በላሊበላ የኮሚቴው ቡድን የሚመሩት ማርቲን ታልሚን በግጭቱ ክፉኛ ከተጎዱም ኩልመስክና ሙጃ አካባቢ ሲመለሱም ባለፉት ቀናት በሰሜን ወሎ በርካታ ሰዎች መገደላቸውን ተናግረዋል። 16 ከባድ ጉዳት የደረሰባቸው እስረኞች ቀዶ ሕክምና እንዲያገኙም በአስቸኳይ እንዲወጡ መደረጋቸው ተነግሯል። ከነዚህም ውስጥ 5ቱ ህይወታቸው ለማዳን የሰዓታት ጉዳይ ነው ሲሉም የጉዳቱን ክብደት ገልጸዋል። በላሊበላ ወልዲያና በአካባቢው ለ6 የጤና ተቋማት የድንገተኛ ሕክምና እርዳታ መስጫ ቁሳቁስ ማቅረቡንም የገለጸው ኮሚቴው ከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገናና የሕክምና እርዳታ መስጠቱንም ተናግሯል። መስከረም 28 2016 ዓ.ም አስቸኳይ ቀዶ ጥገና ሕክምና ያስፈልጋቸዋል የተባሉ 16 የከባድ ጉዳት ቁስለኞችም ወደ ሕክምና ተቋማት መድረሳቸውንም ገልጿል። እነዚህ ቁስለኞች የመንግስት ወታደሮች እንደሆኑ የጠቆመው ኮሚቴው በፋኖ ኃይሎች የተናጠለ እርምጃ ተላልፈው ከተሰጡ በኋላም በወልዲያ ለመንግስት ኃይል መድረሱን አስታውቋል። በማግስቱ መስከረም 28 የቀይ መስቀል ባልደረቦች በሰሜን ወሎ በፋኖ ኃይሎች በቁጥጥር ስር የተያዙ እስረኞች መጎብኘታቸው ተገልጿል። የፋኖ ኃይሎች ከፈት ነው ባሉ ዘመቻ በርካታ ወታደሮች መማረካቸውን በልሳኖቻቸው በኩል ሲያሳውቁም ሰንብቷል። ዓለም አቀፉ የቀይ መስቀል ኮሚቴ በ6 ልዑኮች በፋኖ ኃይሎች የተያዙ ወታደሮችን የአያያዝ ሁኔታና ሕክምና አቅርቦት ምልከታ ማድረጉን ጠቁመው ወታደሮቹ ከቤተሰቦቻቸው ጋር ግንኙነት ስለመፍጠራቸው ቅኝት ማድረጉን አስታውቋል። ማርቲን ታልማን በግጭቱ በጣም የተጎዱ ማህበረሰቦች መዘንጋት የለባቸውም ሲሉም ተናግሯል።
ኢሳያስን ለመገልበጥ በአዲስ አበባ ልዩ ውይይት ተደረገ። በትላንትናው ዕለት የአብይ ሚሳኤልና ድሮን አንፈራም ሲል የተደመጠው ሻዕቢያ ከ4 ኪሎ ሌላ ካርድ ተመዝዞበታል። አዛውንቱ ፕሬዝዳንትን ለመገልበጥ በትላንትናው ዕለት ውይይት መደረጉ ተገልጿል። ስለ ድህረ ሻዕቢያ ኤርትራ ምቅር ተነድፏል ተብሏል። የውይይት መሪዎች የኢሳያስ መንግስት ከውስጥ ሸርሽረን እንገለብጠዋለን ሲሉም ዝቷል። የፕሬዝዳንት ኢሳያስ አፈወርቂ ተቀናቃኝ በቅርቡ ስያሜውን ወደ ኤርትራ ሰማያዊ አብዮታዊ ግንባር የቀየረው ብርጌድ ንሓመዱን በአዲስ አበባ እንቅስቃሴ አጠናክሮ መቀጠሉ ተነግሯል። ከወራት በፊት በአዲስ አበባ ቢሮ የከፈተው የግንባሩ አመራር የኤርትራ ወጣቶችን በኢትዮጵያ ማደራጀት መቀጠላቸውን ገልጿል። የግንባሩ አመራሮች ከሰሞኑን በአዲስ አበባ ከሚገኙ የኤርትራ ወጣቶች ጋር ስለቀጣይ ትግል አቅጣጫ መምከራቸውን አንድ አፍታ ሚዲያ ሰምቷል። መቀመጫውን በአውሮፓ ሀገራት ያደረጉ አመራሮች ወደ አዲስ አበባ ቀንተው ከኤርትራ ወጣቶች የተወያዩ የመንግስት ግልበጣውን ትግሉን ለማፋጠን መሆኑን ገልጿል። ከግንባሩ አመራሮች መካከል አንዱ የሆነው በየነ ገብረ እግዚአብሔር የኢሳያስ አፈወርቂን አስተዳደር ለመገልበጥ በቅርብ ርቀት ላይ ትግላችን እናፋጠናለን ብለዋል። የግንባሩ አመራር በአዲስ አበባ የሚገኙ የኤርትራ ወጣቶችን ያወያየ በድንበር አካባቢ በቅርብ ርቀት ላይ ይካሄዳል የተባሉ ትግሎችን ለማስፋት መሆኑን ጠቁሟል። ግንባሩ መሰረቱን ኢትዮጵያ ላይ አድርጎ የሚካሄደውን እንቅስቃሴ ለድንበር ያለውን ቅርበት ተጠቅሞ ጠንካራ የትግል መሰረት መገንባት ነው ተብሏል። በኢትዮጵያ የሚኖሩ የኤርትራ መንግስት ተቋሚዎችን በማደራጀት ከድንበር እስከ አስመራ ድረስ አስረጎ ለመግባት በር ይከፍታል ብለው እንደሚያምኑ አመራሮቹ ገልጸዋል። በኢትዮጵያ የሚያደርጉት እንቅስቃሴ ማጠናከር ለትግላቸው አስፈላጊ መሆኑን የጠቆሙት አመራሮቹም በስደት ላይ የሚገኙ ወጣቶች ማደራጀታቸውንም ቀጥሏል የተባለው ግንባሩ በተለይ በኢትዮጵያ የሚገኙ ኤርትራ ስደተኛ ወጣቶች በኢሳያስ አስተዳደር ላይ ከቅርብ ርቀት ለማዳከም አቅም ይሆነኛል ሲሉም ገልጿል። በኢትዮጵያ የሚደረገው የግንባሩ እንቅስቃሴ በሂደት ወደ ኤርትራ ሰርጎ እንደሚገባ የገለጹት አመራሮቹም የኢሳያስ መንግስት ከውስጡ ሸርሽረን እንገለብጣለን ብለዋል። ግባችን የስርዓት ለውጥ ማምጣት ነው የሚሉት የግንባር አመራሮች ኤርትራን ከኢሳያስ አምባገነን አስተዳደር ነጻ አውጥቶ ወደ ዴሞክራሲ ለማሻገር ራሳቸውን ብቸኛ አማራጭ አድርገው ይቆጥራሉ። ለዚህም በኢትዮጵያ የሚያደርገው ትግል ከቅርብ ርቀት ጫና ለመፍጠር እድል ከመፍጠር ባሻገር በሂደት ወደ ትጥቅ ትግል ለመግባትን በር ይከፍታል ብለዋል። አደረጃጀቱን ወደ ግንባር ያሳደገው የብርጌድ ንሓመዱን ንቅናቄ በኢትዮጵያ መንቀሳቀስ ከጀመረ 1 ዓመታት በላይ ሆኖታል። በኢትዮጵያ ለመንቀሳቀስ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይሁንታ አግኝቻለሁ የሚለው ግንባሩ መሰረታቸውን አዲስ አበባ ካደረጉ የኤርትራ መንግስት ተቋሚዎች ጋር እየተባበረ ነው። በተለይም ኢሳያስን በትጥቅ ትግል ለመጣል ከሚንቀሳቀሱ ቀይ ባህር አፋር ታጣቂ ኃይሎች ጋር በቅርበት እየሰራ ነው። የቡድኑ አመራሮች ከወራት በፊት የቀይ ባህር አፋሮች በስፋት ወደሚንቀሳቀሱበት ወደ አፋር ክልል ሰመራ ቀንተው መምከራቸውን መዘገባችን ይታወሳል። የብልጽግናው ቁልፍ ባለስልጣን ከስልጣናቸው መሰናበታቸው ተሰማ። የጠቅላይ ሚኒስትር አብይ አህመድ አስተዳደር የአስተዳደር መዋቅሩ ለማጠናከር ለክልሎችና ለከተማ አስተዳደሮች የስልጣን ሽግሽግ እንዲያደርጉ ትዕዛዝ ማስተላለፉ ሰምቷል። ብልጽግና ፓርቲ በየክልሉ የአመራር ሹምሽርና ሽግሽግ እንዲያደርግ አቅጣጫ ማስቀመጡ በተገለጸ ማግስት እጅግ አነጋጋሪ መረጃም እየወጣ ይገኛል። ከነዚህ መረጃዎች መካከል 4 ኪሎ ቤተ መንግስት ቅርበት ያላቸውን የጠቅላይ ሚኒስትሩ ወዳጅ ከስልጣናቸው መነሳታቸው ሰምቷል። የብሔራዊ መረጃና ደህንነት ኃላፊው አምባሳደር ሬድዋን ሁሴን ከነባር ስልጣናቸው ተነስተው ለአዲስ ተልዕኮ ዝግጁ መደረጋቸው ተገልጿል። አምባሳደር ሬድዋን ከነባር ስልጣናቸው እንደሚነሱ የተሰማው ጠቅላይ ሚኒስትር አብይ አዲስ ሹመት በስፋት እየሰጡ ባሉበት ወቅት ነው። ጠቅላዩ ከ2 ሳምንት በፊት ለብሔራዊ ባንክና ለመንግስት ኮሚኒኬሽን ቢሮ አዳዲስ ሰዎችን የሾሙ ሲሆን በቀጣይም 2 ሹመቶች እንደሚጠበቁት ሰምቷል። አንደኛው ተጠባቂ ሹመት የብሔራዊ መረጃና ደህንነት ቢሮ ኃላፊ በመሆን ሲያገለግሉ የቆዩት አምባሳደር ሬድዋን ሁሴን ከብሔራዊ መረጃና ደህንነት ተነስተው የጠቅላይ ሚኒስትሩ የፖለቲካ ጉዳዮች አማካሪ ተደርገው መሾማቸው ነው። በጉዳዩ ላይ ቅርበት ያላቸው መረጃ ምንጮች አምባሳደር ሬድዋን የአብይ ፖለቲካዊ ጉዳዮች ዋና አማካሪ ተደርገው መሾማቸው በቅርቡ ይፋ መደረጉን ጠቁሟል። አምባሳደር ሬድዋን ሁሴን በኢትዮጵያ መንግስት ውስጥ ከፍተኛ የስልጣን እርከኖች ላይ ያገለገሉ በሳል ፖለቲከኛ ሲሆኑ ከየካቲት 2017 ዓ.ም ጀምሮ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው አገልግለዋል። ወደ መረጃና ደህንነት ከመምጣታቸው በፊት ከፍተኛ የመንግስት የሥራ ልምድ ያላቸው ሲሆን ከዚህ በፊት ከተሾሙባቸው ቁልፍ ቦታዎች መካከል የኢትዮጵያ ጠቅላይ ሚኒስትር የብሔራዊ ደህንነት ጉዳዮች አማካሪ ሆነው አገልግለዋል። በውጭ ጉዳይ ሚኒስቴር ውስጥ በመስራት ከሌሎች ሀገራት ጋር ባሉ ግንኙነቶችና በዲፕሎማሲ ጉዳዮችም አገልግለዋል። በፈረንጆቹ ከጁላይ 2018 እስከ 2019 ባለው ጊዜ ውስጥም በኤርትራ ኢትዮጵያ አምባሳደር ሆነው የሰሩ ሲሆን በተጨማሪም የወጣቶችና ስፖርት ሚኒስቴርና የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር ሆነው አገልግለዋል። አምባሳደር ሬድዋን በተለይም በ2022 በደቡብ አፍሪካ ለተደረገው የሰላም ስምምነት ውይይት የመንግስት ዋና ተደራዳሪ በመሆን ትልቅ ሚና ተጫውተዋል። ለዛሬ ያዘጋጀንላችሁ መረጃ እዚህ ላይ ያበቃል። በሌሎች መረጃዎች እስከምንገናኝ በያላችሁበት ቸር ቆዩን።